ይመስላችኋል ሰዎች ሶሻል ሚዲያ ላይ ወይም ደግሞ የተለያዩ ፕላትፎርሞች ላይ ዩቲዩብ ላይ ፌስቡክ ፔጅ ላይ እንዲሁም ደግሞ ቲክቶክ ላይ ወጥተው እያልሆነ ነገር የሚናገሩት ለምሳሌ የሚሳደቡት የስድብ ኮንቴንት ያላቸው ወይንም ደግሞ ስለ ፋሚላቸው ወይም ስለ ኤክስ ቦይፍሬንዳቸው ወይም ስለ ኤክስ ባላቸው ስለሱ ስለ ቤተሰቦቻቸው ምናምን የሚያወሩት ለምን ይመስላችኋል? ይህ ሁሉ የሆነበት ምክንያት ምን እንደሆነ ዛሬ እነግራችኋለሁ። የመጀመሪያው ኒሽ ማጣት ነው። እነዚህ ሰዎች የእውነት ሶሻል ሚዲያን ቢረዱትና የመጀመሪያ ጊዜ ኒሽ ትክክለኛው ኒሽ ቢያገኙ በዛው የማይቀጥሉበት ምንም ነገር አልነበረም ማለት ነው። ግን ሶሻል ሚዲያ ፕላትፎርሙን ገና እንደመጣ ሳንረዳው ማለት ነው ያን የጀመርነው የመሳደብ ኮንቴንት ሊሆን ይችላል፣ ወይ ደግሞ ስለ ፋሚሊዎቻችንን የማውራት ነገር ሊሆን ይችላል። የሆነ ሰው አስቀምጠን ይሄ ሰውዬ እንደዚህ እያለን ስለዛ ሰው የምናወራው ነገር ሊሆን ይችላል። ያኔ ሶሻል ሚዲያዎችና ፕላትፎርሞችን ሳንረዳ የመጡ በሰዓት ላይ ዝም ብለን ዘው ብለን ገብተን ስንሞክረው እይታዎች እናገኛለን። ከዛ ሰዎች ሲያዩት በቃ ይሄማ ሰዎች ወደውታል ብለን በዛው እንቀጥላለን ማለት ነው። ግን አሁን ብዙ ሰዎች አይቻልም ከዛ መውጣት የሚፈልጉ አሉ። ሌላ የተሻለ ኮንቴንት መውጣት አይፈልጉም እንዳሉ ሁሉ ከእንደዚህ አይነት ኮንቴንት ደግሞ መውጣት የሚፈልጉ ሰዎች አሉ። ፐርሰናል ምናልባት ላይፋቸው ወይም ትክክለኛ ፐርሰናል ላይፋቸው እንደዛ ላይሆን ይችላል። ግን እነሱ እንደዛ ባይሆኑም አልሆኑም እዛ ፕላትፎርም ላይ ለህዝቡ ወይም ደግሞ ለኦዲየንሳቸው ያስተላለፉት ያለው ነገር ምን ይጠቅመዋል? ለኦዲየንሳቸው ኬር ማድረግ አለባቸው ማለት ነው። እይታ ስላገኙ ብቻ እያመጡ ስለ ፋሚሊያቸው ወይም መጥፎነት ነገ ልጆች ካሉ ሊሰሙ ይችላሉ፣ ወይ ስለ ባላቸውም ሊሆን ይችላል። እስከተፋቱ በኋላ ባሌ እንዲህ ነበረ ብዙ ሰዎች አይታቸዋል። እንዲሁም ደግሞ አሁንም ደግሞ የመሳደብ አንዱን የማንጓጠጥ አይነት ኮንቴንቶች በጣም ነው እኛ ሀገር ያሉት፣ በጣም ብዙ እይታም አላቸው እና እንደዚህ አይነት ኮንቴንቶች የመጡበት በእኔ አስተሳሰብ እና በእኔ ግምት በሌላም ሰዎች ይመስለኛል የኒሽ ማጣት ነው። ኒሽ አመራረጥ ብናቅና በጣም ከመቶ ምናምን በላይ ኒሾች አሉ ልንሰራቸው የሚገቡ ብዙ የውጭ ሀገር ኮንቴንት ክሬተሮች የሚጠቀሙበት ማለት ነው። እኛ ግን አጠገባችን እያለ ምንም አይነት ካሜራም ሳያስፈልገን ማይክም ሳያስፈልገን ምንም አይነት ነገር ከኛ ብዙ ነገር ሳያስፈልገን ትንሽ ኤፈርት ብቻ አድርገን ብዙ ቪዲዮ የምናገኝባቸው ኒሾችን ዛሬ ወደ እናንተ አደርሳለሁ ማለት ነው። በተለይ ደግሞ ፌስለስ የሆኑ ኮንቴንቶችን መስራት የምትፈልጉ ከሆነ የእናንተ ፊት እንዳይታይ የምትፈልጉ ከሆነ ይሄ ዛሬ ማሳያችሁ ወይም ዛሬ ማካፈላችሁ ለእናንተ እነዚህ ኒሾች ትጠቀሙበታላችሁ። በዚህ ላይ ደግሞ በጣም ፖፑላር እና ትሬንድ የሆኑ ኒሾች ናቸው ማለት ነው። አዳዲስ ደግሞ በ2026 ደግሞ ኮንቴንት ክሬተር መሆን የምትፈልጉ እንዲሁም ደግሞ ግን ፊታችሁ ደግሞ እንዲታይ የማትፈልጉ ከሆነ እነዚህ ፌስለስ የሆኑ ኮንቴንቶች ናቸው ዛሬ ማሳያችሁ። ለእናንተ እየጠቅሟችኋል። ከኔ ጋር ሁኑ ማለት ነው። ሰላም ጤና ይስጥልኝ፣ እንደምናላችሁ። እኔ አዜብ ነኝ። ይሄ ደግሞ አዜብ ዲጂታል ዩቲዩብ ቻናል ነው። እንኳን በሰላም መጣችሁ እያልኩኝ አዲስ ከሆናችሁ ላይክ በማድረግ ቪዲዮ እንጀምራለን ማለት ነው። ስጨርሱ ደግሞ ቪዲዮን አይታችሁ ሌላ ሰው እንዲዳረስ ሼር አድርጉልኝ፣ እንዲሁም ደግሞ ሰብስክራይብ አድርጉኝ። ወደ ቪዲዮ እንሂድ ማለት ነው። 10ኛ ፓት ድመትና ውሻ በአሁኑ ሰዓት ማለት ነው። እኔም ራሱ ስክሮል ሳለግ እንደዚህ ፍዝዝ ብዬ የማየው እጅግ በጣም ተወዳጅና የሆነ ማንኛውም ሰው ስክሮል ሲያደርግ ሲያያቸው ደስ የሚል አይነት ፊሊንግ አላቸው። የተፈጥሮ ነገራቸው የሚያደርጉት አክት ሙመንት፣ በዛን ሰዓት ያሉ ነገሮች በትክክል ተቀናጅተው ኤዲት ከተደረጉ ማለት ነው የብዙ ሰው የአይንን እይታ ይስባሉ ማለት ነው። እና አገራችን ብዙ ድመቶች አሉ እኮ ውጭ ሀገር ኮንቴንት ክሬተሮች ስራዬ ብለን እየተከታተልን እነሱ ቪዲዮ አንቀርጻችሁም እንጂ እኛ ብዙ ድመቶች አሉን። እኛ ቤት አሁን ድመቶች አሉ፣ ግን ማንም ቼክ አያደርጋቸውም ማለት ነው አይደል እንዴ? እነሱን ስራዬ ብለን እያንዳንዷ ሞመንት ካሜራ አስቀምጠን ብንቀርጣቸው የሚያደርጓትን ሪያክሽን ደስ የምትለውን ነገር እየመረጥን እነሱን አንድ ላይ ብናቀናጅና ብንሰራው የትም ሳንሄድ ቤታችን ውስጥ ሆነን ማለት ነው ጥሩ ኒሽ አገኘን ማለት ነው ለኮንቴንታችን። እነሱን ሁሌ የድመት ቻናል አድርገን ስለነሱ ምግብ የሚያረጉት ነገር ከተለያዩ ከኢንተርኔት ላይ እያወረድን አንድ ላይ ሚክስ እያደረግን ቢሮል ቪዲዮዎችን ፎቶዎችን እየጨመርን ፖስት ማድረግ እንችላለን። ፌስለስ ሆነ ማለት ነው።
በዘጠነኛ ደረጃ ላይ ደግሞ የምናገኘው አኒሜሽን ቪዲዮዎችን ማለት ነው። አኒሜሽን ቪዲዮዎችን በአሁኑ ሰዓት በኤአይ ጀነሬት ልናደርግ እንችላለን። የተለያዩ የፎቶ አፕሊኬሽኖች አሉ፣ በእነሱ ማድረግ እንችላለን። ቪዲዮ ደግሞ የተለያዩ ሰከንዶች 15 ደቂቃ የ10 ደቂቃ አኒሜሽን ቪዲዮዎችን ማለት ነው። ፕሮምፕቱን ጽፈን ከሰጠነው አኒሜት አድርገው ቪዲዮ ጀኔሬት አድርገው የሚሰጡን የተለያዩ ፕላትፎርሞች አሉ ማለት ነው። እሱ ላይ ያስገባ አኒሜሽን ቪዲዮዎችን መስራት እንችላለን ማለት ነው። አጫጭር ታሪኮችን ለምሳሌ የኛ ኦዲየንሶቻችን ኢትዮጵያ ላይ ወይም ደግሞ አበሻ ላይ ታርጌት የምናደርግ ከሆነ በአማርኛ ብንሰራቸው የተለያዩ ከድሮ ከራሳችን ተረቶች ጋር ምናምኖች ጋር እያቀናጀን አጫጭር ስቶሪ፣ ብዙ ስቶሪ ያለን የኛ ሀገር አጫጭር። አንተ ጥግ ላይ ያለው ልጅ ተነስ እስኪ፣ ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እነማን? የአባትህስ? አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ስቶሪዎች እያደረግን ብንሰራ ማለት ነው በጣም ተወዳጅ እንደሚሆን አልጠራጠርም ማለት ነው። ሞክሩት። በስምንተኛ ደረጃ ላይ ደግሞ የምናገኘው የተፈጥሯዊ ቻናል ማለት ነው። ተፈጥሯዊ የሆኑ ቦታዎችን ሊሆን ይችላል፣ መናፈሻዎችን ሊሆን ይችላል። እኛ ሀገር በጣም ያማምር አረንጓዴ ቦታዎች አሉ አይደለም? እርሻዎችን ሊሆን ይችላል፣ የተለያዩ መናፈሻዎችን ሊሆን ይችላል፣ አበባዎችን ሊሆን ይችላል። በጣም ብዙ ነገሮች አሉ እኛ ሀገር ማለት ነው። ደኖችን፣ ተራራዎችን እኛ ሀገር አሁን ወጣ ስንል ብዙ ጊዜ እዛው ሰፈራችን ላይ ያሉ አሉ። ወደ ክፍለ ሀገር ብንወጣ ብዙ በአንድ ጊዜ ብዙ ቪዲዮዎችን ቀድተን አምጥተን ለብዙ ጊዜ ሊሆነን ይችላል ማለት ነው። ብለን የተለያዩ ኒሻችን እንደዛ ከሆነ ስራችን ከሆነ ብናደርገው ምንም ችግር የለም። ከከተማ ወጣ ብለን የተፈጥሯዊ ቦታዎችን፣ ወንዞችን፣ ውሃዎችን፣ ደኖችን፣ አበባዎችን፣ መናፈሻ ቦታዎች ሄደን ግቢያችን ውስጥ ያሉ ፍራፍሬዎች፣ አትክልቶች እነሱን በማድረግ አንድ ላይ በማቀናጀት በጣም ለስለስ ካሉ ክላሲካል ሙዚቃዎች ጋር በማቀናጀት የራሳችን ፊት ሳይታይ ማድረግ እንችላለን ማለት ነው። ምክንያቱም ብዙ ጊዜ ሰዎች ለመረጋጋት እና አይምሯቸው ለመሰብሰብ ወይንም ደግሞ እንዲ ሪላክስ ለማድረግ ለመተኛት በሚፈልጉበት ሰዓት እንደዚህ አይነት ቪዲዮዎችን ይከፍታሉ ማለት ነው። ሀገር ኮንቴንት ክሬተሮች በጣም ብዙ ነው እንደዚህ አይነት ነገር ያላቸው። ለምን እኛ ጋር መስራት አንችልም? እንችላለን። እኛም ሀገር እኮ አለ ብዙ ሰዎች እንደዚህ አይነት ቪዲዮዎች ማየት የሚፈልጉ ማለት ነው። በሰባተኛ ደረጃ ላይ የምናገኘው ደግሞ ሀውቱ እንዴት ማድረግ እንችላለን። ብዙም ጊዜ ማለት ነው የኔ ኮንቴንት የሚያተኩረው እዛ ላይ ነው፣ ሀውቱ ላይ ማለት ነው። ሀውቱ ዩዝ ፎን ሊሆን ይችላል፣ ስልክ እንዴት መጠቀም ይችላል፣ ሀውቱ ኩክ ሊሆን ይችላል። በቃ የፈለጋችሁትን ነገር ስልክ እንዴት መጠቀም ሊሆን ይችላል፣ እንዴት ማብሰል ሊሆን ይችላል፣ እንዴት ፀጉር ስታይል ማስያዝ ሊሆን ይችላል። ገባችሁ አይደለም? ምናልባት ፀጉር ስታይል ሆነ ማለት ፊታችሁ እንዳይታይ ከፈለጋችሁ ፊታችሁን አዙራችሁ ፀጉራችሁን ከኋላ የተለያዩ ነገሮችን ትሪትመንት ስታደርጉ ወይም ደግሞ ለፀጉራችሁ የሚሆናችሁ ነገሮች ስትበጠብጡ ማሳየት ትችላላችሁ። ስልካችሁ ላይ ፊታችሁ ሳይታይ እንዴት አድርጋችሁ ስልካችሁን የተለያዩ አፕሊኬሽኖች፣ የተለያዩ ዌብሳይቶች እንዴት መጠቀም እንደሚችሉ፣ አዳዲስ ደግሞ ነገሮች ሲመጡ እንዴት አድርጉ ሰዎች መጠቀም እንደሚችሉ እሱን ማሳየት ትችላላችሁ። አስተማሪ ቪዲዮዎች ናቸው። ብዙውን ጊዜ ነው የምሰራው እንደዛ ነው። የኔንሽ ለምሳሌ ብታዩት ሀውቱ ነው የሚለው። በቃ ብዙ ነገሮች እንዴት አድርገን ማድረግ እንችላለን፣ እንዴት አድርገን መጠቀም እንችላለን እና ብዙ ሰዎች እንዴት አድርጌ ይሄን ምግብ ልስራ፣ እንዴት አድርጌ ይሄን ስልክ ላስተካክል፣ እንዴት አድርጌ ይሄን ነገር ፊክስ ላርግ በሚለው ሀውቱ በዚህ በ5 ዓመት ውስጥ በጣም ብዙ ቪው እያገኘው ማለት ነው። ትንሽ ሀውቱ ነው እና ተጠቀሙበት። በስድስተኛ ደረጃ ላይ ደግሞ የምናገኘው የአስማር ቪዲዮዎች ናቸው ማለት ነው። ሰዎች እነዚህ ቪዲዮዎች ብዙውን ጊዜ ይጠቀሙባቸዋል። ለስለስ ያሉ ድምፆች፣ እነዚህ በሹክሹክታ የሚያወሩ ድምፆች፣ እነዚህ ልስልስ ያሉ ለምሳሌ በትረካ መልክ ሊሆን ይችላል፣ ስለ አንድ ነገርም ሊሆን ይችላል። ልስልስ ባለ ድምፅ ማውራት፣ ልስልስ ሽክሽክ ብሎ በማውራት እንደ ትረካ የምታስታውሱ ከሆነ እንደሱ አይነት ነገር ሰዎች ብዙ ጊዜ መስማት ይፈልጋሉ። ለምሳሌ ሊተኙ ሲሉ እንደዚህ አይነት ድምፆችን ብዙ ጊዜ ከፍተው መስማት ይወዳሉ ማለት ነው። የራሳችሁን ድምፅ እንደዛ ልስልስ እያደረጋችሁ የሆነ ኮንተንት ከፍታችሁ ወይ መጽሐፍን በማንበብ ሊሆን ይችላል። የተለያዩ የፊልም ታሪኮችን ያያችኋቸውን እሱንም በማውራት ሊሆን ይችላል። ከራሳችሁ ድምፅ ጋር ግን ድምፃችሁ በጣም ለስለስ ያለ ለሰዎች ዝቅ ያለ ሰዎችን ለማስተኛት ወይም ደግሞ አይምሯቸውን ሪላክስ ለማድረግ በሚጠቅም መልኩ አቀናጅታችሁ እነዛ ቪዲዮ ክሬት ብታደርጉ ብዙ ሰው አስማሪ የሆኑ ቪዲዮዎችን
ድምፆችን መስማት ይወዳሉና ለሜዲቴሽን የሚጠቀሙባቸዋል። ሞክሯቸው። በአምስተኛ ደረጃ ላይ ደግሞ የምናገኘው ኤዱኬሽናል ቪዲዮዎች ናቸው። ትምህርታዊ የሆኑ ቪዲዮዎች በአሁኑ ሰዓት እጅግ በጣም ትልቅ ገንዘብ እየሰሩ ያሉ የኮንቴንት ወይም ኒሽ ሃይ ሌቭል ያለ ኒሽ ኤዱኬሽን ነው እና አስተማሪ የሆኑ ቪዲዮዎችን ለምሳሌ ሰዎች የተማሩትን የራሳቸውን ስንት ዓመት ሙሉ የተማሩትን በዩኒቨርሲቲ በኮሌጅ የተማሩትን እዚህ በዩቲዩብ ቻናል ላይ እያቀናጁ በዌብሳይት እያደረጉ እየለቀቁልን ነው እና እኛ ራሱ ብዙ ነገር ተምረናል ማለት ነው። ትምህርታዊ ቪዲዮዎች ማለት ነው ለማድረግ በጣም ትንሽ ጊዜ ወስድባቸዋል። በአንድ ቡም ብለው እንደ ፈን ቪዲዮዎች ወይም ደግሞ እንደ ሪያክሽን ቪዲዮዎች በአንድ ጊዜ አይወጡም። ቀስ እያሉ ነው የሚያድጉት። ግን ሁሉ ጊዜም እናንተ ትምህርታዊ የሆነ ቪዲዮዎችን በአንድ ነገር ላይ ዲፔንድ አድርጋችሁ ለምሳሌ ማትስ ላይ ሊሆን ይችላል፣ እንግሊሽ ላይ ሊሆን ይችላል፣ አማርኛም በአሁኑ ሰዓት ውጭ ሀገር የተወለዱ የኛ ልጆች አማርኛ ብዙም አይችሉ አሉና አማርኛም ሊሆን ይችላል። ባለፈው የአማርኛ ቻናል አይቻለው። ብዙ ትምህርት አሉ። ሰዎችን ኤዲት ማድረግ፣ ቪዲዮዎችን ኤዲት ማድረግ፣ ቪዲዮዎች እንዴት መቅረጽ ይቻላል። በጣም ብዙ አስተማሪ የሆኑ ቪዲዮዎች አሉ። እውቀት ካላችሁ ያላችሁን ጠቅላላ እያረጋችሁ እያወጣችሁ መሬት ላይ እያወረዳችሁ በቻት ጂፒቲ በኤአይዎች እየታገዛችሁ ቪዲዮዎችን በሰሩ በጣም ተወዳጅነት ያላቸው ኤዱኬሽናል ቪዲዮዎች ናቸው። ብዙ ገንዘብ በእነሱ መስራት ይቻላል። ፊታችሁን ሳታሳዩ እመኑኝ። ወይ የኮምፒውተራችሁን ስክሪን ነው የምታሳዩት ወይንም ደግሞ የስልካችሁን ስክሪን ነው የምታሳዩት። ኤዱኬሽናል ቪዲዮዎች ሲሰሩ የእናንተ ፊት እዚህ ጋር አያስፈልግም። ከፈለጋችሁ ማድረግ ትችላላችሁ። ግን ዛሬ እያወራን ያለ ነው ስለ ፌስለስ ቻናል ኮንቴንት ስለሆነ አይዲያ ስለሆነ እዚህ ጋር ስክሪናችሁን ብቻ እያሳያችሁ ትምህርታችሁን መቀጠል ማለት ነው። እየቆራረጣችሁ በየጊዜው ያንን ትምህርት ተከታታይ ካደረጋችሁ ሰዎች ስራዬ ብለው እናንተ ቻናል የሚያመጡበት ምንም ምክንያት የላቸውም። እመኑ ትበታላችሁ ማለት ነው። በአሁኑ ሰዓት የውጭ ሀገር ኮንቴንት ክሬተሮች አይታችሁ ከሆነ እንግሊዝኛ የነሱ የመጀመሪያ ቋንቋችሁ ስለሆነ ማለት ነው። የራሳቸው የመጀመሪያ ቋንቋችሁ ስለሆነ ሁሉም እንግሊዝኛ የማስተማር ቻናል ነው አብዛኛው የከፈተው ማለት ነው። ከ65% በላይ የውጭ ሀገር ኮንቴንት ክሬተሮች አይታችሁ ከሆነ እንግሊዝኛ ያስተምራሉ ማለት ነው። የትም ሳይሄዱ ያላቸው የኔቸር በተፈጥሮ ከተወለዱበት ካደጉበት ያገኙትን ቋንቋ በማስተማር ማለት ነው። አይቻልም እኔሽ አንዳንዴ አጠገባችን ያለን ነገር ምን አውቃለሁ እኔ ምን አለኝ በማለት ከራሳችን እንድናገኘው የምንችለው ነገር ስለሆነ ከራሳችን ወደ ውስጥ እኔ መጀመሪያ ምን እንዳለን እና ማትስ ላይ ጎበዝ ከሆነን እንግሊሽ ላይ ጎበዝ ከሆነን ትናንሽ ልጆችም ገና ቲኔጀሮችም ማለት ነው ሌላ ኒሽ ውስጥ ገብታችሁ ሰዎችን ከመስደብ ከሰዎች ጋር ምናምን አይነት ስታይል ሪያክሽኖች ምናምን ከመግባት ሁሌም እንደዚህ አይነት ኤዱኬሽናል ቪዲዮዎች ከስሰሩ ማለት ነው ሌላ ቀን ደግሞ ምን ልስራ በሚለው ለራሳችሁ እውቀታችሁ ይጨምራል፣ ለራሳችሁም ታነባላችሁ ማለት ነው። በነገራችን ላይ ዩቲዩበር ብዙውን ጊዜ እውቀቶችን ያገኛል። ቻናሉ ላይ ለመስራት አንድ ነገር ሲል ብዙ ነገሮችን ያገላብጣል፣ እንትን ስክሪፕት ሊጽፍ ሲል። ስለዚህ ብዙ ዩቲዩበር ቻናሎች የቻለው ከዓመት ብዙ እውቀት እየጨመሩ ነው የመጡት እና ደስ የሚል ነገር ነው ዩቲዩብ እውነት ለመናገር። አራተኛ ደግሞ ፕሮዳክት ሪቪው ወይንም ደግሞ የምርት እቃዎች ግምገማ ማለት ነው። የተለያዩ እቃዎች የኛ ያሉን በቅርብ ጊዜ የገዛናቸው ከሆነ ከነዛ ከበፊት እቃዎች ጋር ሲመጡ ያሉት ምን እንደሚመስሉ ካለን ከራሳችን ጋር ኮምፔር እያደረግን የራሳችን ፕሮዳክት እንይዛለን። ሌላኛው ደግሞ ቤት ውስጥ ካለ አለ፣ ከሌለ ደግሞ ከኢንተርኔት እያወረድን ሁለቱን አንድ ላይ እያወዳደርን ከዚህኛው ጥቅም ዋጋውን ሊሆን ይችላል ለእኛ ሀገር የሚሰጠው ጥቅም ለሌላ ሀገርም ሊሆን ይችላል። የተለያዩ ፕሮዳክቶችን ቅባቶችን ሊሆን ይችላል፣ ልብሶችን ሊሆን ይችላል፣ ኤሌክትሮኒክሶችን ሊሆን ይችላል። ፕሮዳክት ሪቪው በጣም ብዙ ቪው አለው ማለት ነው። ፕሮዳክት ሪቪው ስንሰራ ምንም የኛ ፊት አያስፈልግም። ፕሮዳክቱ ካለን ፕሮዳክቱን ቁጭ አድርገን ሪከርድ እያደረግን ቪዲዮ ከቀረጽን በኋላ ስለሱ ቮይስ ኦቨር እያስገባን ማውራት እንችላለን። ወይንም ደግሞ ፕሮዳክቱን በቢሮል ቪዲዮዎች ከኢንተርኔት ላይ ዳውንሎድ እያደረግን እያመጣን ስለነሱ የተጻፈውን ነገር ዲፕሊ አንብበን ማለት ነው ከራሳችንም እይታ ገምግመን ስለዛ ማውራት እንችላለን ማለት ነው። ብዙ ሰዎች የሰጡትን አስተያየት እያቀናጀን ፕሮዳክት ሪቪው መስራት እንችላለን ማለት ነው። ፕሮዳክቱን ምናልባት መቅብን ይችላል ካለን ሁልጊዜም ስንገዛ እሱን ማድረግ እንችላለን። ግን ሁልጊዜም
ቻናላችን በየጊዜው መፖስት ነው፣ በየጊዜው ቪዲዮ መስራት ስላለበት የተለያዩትን ከኢንተርኔት እያመጣን ፕሮዳክት ሪቪው በጣም ብዙ ቪዲዮ ያለው የፕላትፎርም አይዲያ ኒሽ ነው ማለት ነው። በሶስተኛ ደረጃ ላይ ደግሞ የምናገኘው ፋክትስ ቪዲዮ ነው። ፋክትስ ቪዲዮ እውነተኛ ነገር ላይ ያተኮሩ ቪዲዮዎችን ማለት ነው። ብዙ በዓለም ላይ የሚከሰቱ እውነተኛ የሆኑ አስገራሚ ነገሮች ይከሰታሉ። ሁሉንም አንድ ሰው በአንድ ጊዜ መስማት አይችልም ማለት ነው። እናንተ ቀድማችሁ ከሰማችሁ እንደዚህ አይነት ቻናል ካላችሁ እንደዚህ አይነት እውነታዎችን እየፈለጋችሁ ትክክለኛ የሆኑ እውነተኛ የሆኑ ፋክቶችን ለህዝብ ብታቀርቡ ብዙ ሰው የሚወድ ይሆናል ቻናላችሁ ማለት ነው። ለምሳሌ ዜናዎች ሊሆን ይችላል፣ ወይንም ደግሞ ተፈጥሯዊ የሆኑ ሀፕን ያደረጉ በሰዓቱ የተፈጠሩ ነገሮች ሊሆን ይችላል፣ ወይም ደግሞ ሰዎች በተፈጥሮ ያገኙት አስደናቂ ሊሆን ነገር ሊሆን ይችላል፣ በስፖርት ያገኙት፣ በኳስ ያገኙት ነገር ሊሆን ይችላል። ብቻ ፋክት የሆነ እውነተኛ መረጃዎችን እዛ ላይ ማጋራት ትችላላችሁ ማለት ነው። እንደዚህ አይነት ቻናሎች ብዙውን ጊዜ ሰዎች መርጠው ያቸው ቻናሎች ናቸው። ምክንያቱም ብዙ ፌክ የሆኑ መረጃ የሚለቀቅባቸው ፕላትፎርሞች ስላሉ ፋክት ቪዲዮዎችን ብትሰሩ አሪቪው ታገኛላችሁ። አሁንም እንደነገርኳችሁ የእናንተ ፊት እዚህ ጋር አያስፈልግም። በሁለተኛ ደረጃ ደግሞ የምናገኘው ትሬንዲንግ የሆኑ ኒውሶችን ማቅረብ ነው ማለት ነው። ኒውስ እንግዲህ እንደምታዩት በጣም ብዙ ሰው ዜና አንባቢ ይሆናል። ዜና በአሁኑ ሰዓት በጣም ጥቅም ያለውና በየሰዓቱ ደግሞ ምን ልስራ ሳንል ሳንጭንቅ የምናገኘው ኒሽ ነው ማለት ነው። ግን ማለት ነው ዜናችሁ ሁልጊዜም ሰው ቀጣይነት ያለው እንዲሁና እንዲታይላችሁ እውነተኛ ዜናዎችን ብታቀርቡ እኔ እነግራቸዋለሁ፣ መክራቸዋለሁ ማለት ነው ሁልጊዜ። ምክንያቱም እና የተለያዩ ውጭ ሀገር ከሆናችሁ የሀገር ውስጥም የተለያዩ ሀገሮችን ዜናዎችን በቲቪም ሊሆን ይችላል፣ በተለያዩ በስልካችሁም ሊሆን ይችላል መከታተል፣ በየሰዓቱ የሚወጡትን ዜናዎችን ስራችሁ እስከሆነ ድረስ ኒሻችሁ እስከሆነ ድረስ ቶሎ ቶሎ በማየት ትኩስ ትኩስ የሆኑ ትሬንድ የሆኑ ዜናዎችን ማቅረብ፣ ስለ ታዋቂ ሰዎች ሊሆን ይችላል፣ ስለ ዘፋኞች ሊሆን ይችላል፣ ስለ ሀገር ሊሆን ይችላል። ብቻ በሰዓቱ የሚያስፈልጉትን በትኩስነታቸው ብዙ ሰው ሳይጠቀምባቸው ወዲያውኑ እነዛን ቪዲዮ የምትሰሩ ከሆነ ብዙ ቪው ታገኛላችሁ። እመኑኝ ማለት ነው። ምክንያቱም ትሬንድ የሆኑ ኒውሶች ብዙ ሰው ነው የሚፈልጋቸው። አሁን አንደኛዋ ኒውስ በጣም ነው የምወደው፣ በጣም ነው የማየው ማለት ነው። በተለይ ስለ ሀገር ትላልቅ ነገር ስለሰሩ ስለ ታዋቂ ሰዎች እንዲሁም ደግሞ ስለ ቴክ ዜናዎች በጣም ነው የምወደው። ስለ ቴክ ራሱ ብዙ ዜናዎች መስራት ትችላላችሁ። ምክንያቱም በየጊዜው አዳዲስ ነገር ስላለ ይህን ኒሽ ከመረጣችሁ ኮንቴንት አትቸገሩም ማለት ነው። በየቀኑ መሰሩት ነገር አታጡ። ስብናሊስት የመጨረሻው ደግሞ የሚሆነው እና አንደኛው የሚሆነው የልጆች ታሪክ ነው። የልጆች ታሪክ ነው። ኪድስ ስቶሪ ቻናል የልጆች ታሪክ ሳት ሰው ያላወቀበት ያልተረዳው ግን በጣም ብዙ ቪው ያላቸው ከበፊትም ጀምሮ ነበሩ እነሱ ማለት ነው። በጣም ብዙ ቪው እየታየላቸው ያለው ማለት ነው የኪድስ ስቶሪ ናቸው። ብዙ ሰው ስቶሪ መጽሐፎች አሉ፣ እያነበባችሁ መስራት ትችላላችሁ። እነሱን አንድ ላይ አቀናጅታችሁ ፒክቸሮቹን በኤአይ ጀነሬት ማድረግ ትችላላችሁ። ከኢንተርኔት ዳውንሎድ ማድረግ ትችላላችሁ። በካፕከትም በተለያዩ አፕሊኬሽን እንዲሁም ኤዲቲንግ ሶፍትዌሮች በመጠቀም ማለት ነው። እነዚህ ማለት ነው በአሁኑ ሰዓት ብዙ እይታ እያገኙ ያሉ ቻናሎች ናቸው። ከዚህ በፊት የውጭ ኮንቴንት ክሬተሮች ነበረ የሚሰሯቸው በጣም ብዙ። እኛ ሀገርም በአማርኛ ብዙ እንደዚህ አይነት ኮንቴንቶች አይቻለሁ። ተኩላው ወደ ቤታችን ከገባ ሁላችንንም ይበላናል። እሱ በጣም ተለዋዋጭ ነው። እጅግ በጣም አሪፍ ነው የልጆች ስቶሪ ማለት ነው። እኔ ራሱ አንዳንዴ ስክሮል ሳረግ ከመጣ የሆነ ከለሩ ፒክቸሩ ምናምን ይስበኛል እና አንዳንዴ ሰማዋለሁኝ። ይሄ ቻናል ብዙ ተከታታዮች አሉት ማለት ነው። ብዙ እናቶች ሰርች ያደርጋሉ ለልጆቻቸው። በአሁኑ ሰዓት ደግሞ ከመጽሐፍ ይዘው ከሚሰሙ እንደምታዩት ብዙ ልጆች አይፓድ አላቸው ቤት ውስጥ ቁጭ ብሎ እሱ ነው የሚከፈትላቸው እና ብዙ እይታዎች አላቸው ማለት ነው። እነሱን ተጠቀሙባቸው። ለዛሬ ያመጣሁላችሁ 10 ኒሽ ማለት ነው ፌስለስ የሆኑ ዩቲዩብ ወይም ደግሞ ቲክታክ ፔጅ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ፔጅ ሊሆን ይችላል የምትጠቀሙባቸው አይዲያዎችን ነግሬያችኋለሁ ማለት ነው። በእርግጠኝነት ትወዱታላችሁ። ብዙ ቪውም እንደምታገኙበት አልጠራጠርም። ከዚህ ውስጥ የትኛውን ወደዳችሁት? የትኛው ነው የእናንተ ኒሽ?
የትኛውን ለመጀመር አሰባችሁ? 3 ጥያቄ አስቀምጬላችኋለሁ። ፕሊስ ኮመንት ላይ አስቀምጡልኝ። እስካሁን አብራችን ስለነበራችሁ ከልብ አመሰግናለሁ። ሄዳችሁ በፊት ግን በድጋሚ ላይክ ካላረጋችሁ ላይክ፣ እንዲሁም ሰብስክራይብ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ስላደረጋችሁ አመሰግናለሁ። በሚቀጥለው ሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ሜሪ ክሪስማስ ኤንድ ሃፒ I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up.